ደስኩት ማለት ሎርማን አሁን ይሄን ብዬ ስለ እንድትረዳኝ የምፈልገው ያወራንባቸው ቀናቶች ስለ ፍቅር ወይም ደግሞ ወደፊት አብሮ ስለመኖር እቅድ ምናምን አይደለም። ሎርማን በቃ ነገር በቃ በነገሮች የምትመሳቸው ነገር አለ እና እንደዛ ነበር እያወራን የነበረው። ከዛ ቢያንስ 2 ሳምንት አካባቢ እንዳወራን እንደዚህ ችግር ገጠመኝ፣ በጣም ፍራንክ አስፈልገኝ እመልሳለሁ እና ቃሌ ነው ብላ ያው እንግዲህ ማስረጃ አለኝ ፍራንኩ የተላከበት ሪካርድ ያወራቸው ሪካርድ ቮይስ ማስረጃ አለኝ። ውሸት አይደለም ይሄ ስትለኝ ተግባብተሃል ኖርማል ፍራንክ አይታላ ኢትዮጵያ ላይ አሁን ብዙ ወጣቶች ለተጎዳ ወገን ለተቸገረ ወገን ፍራንክ ሲረዱ አይታላ። ቢያንስ ከዛ በተመሳሳይ መልክ ቢያንስ የተዋወቀው ሰው ሲቸገር ታበድራለህ፣ ፍራንክ ገብቷላ ብድር ሰጣለህ። ያ ሰውዬ ቃል በገባው መሰረት ሰርቶ መስመር ሲገባ ሲስተካከል ፍራንኩን ባለበት ቀን መመለስ መቻል አለበት እና ባለፈው ዛሬ ቀን 24 ነው። ባለፈው ወር አንድ ነበረ መልሳለው ብላ ብሩን የወሰደችው ምን ያህል 5000 ድርሃም ነው። 5000 ድርሃም ነው 240,000 ብር በኢትዮጵያ አካባቢ ማለት ነው። 5000 ድርሃም እና ከዛ ፍራንኮ ወሰደችው። ያስቀመጠ ዱባይ ነው ያለችው እሷም ዱባይ አንተም ዱባይ። እና ቀስ በቀስ ጠፋ ጀመረ። ገብቷላ በፊት ቢያንስ መጀመሪያ ሰሞን ቀን በቀን ነበር የምናወራው። በዚህ መሀል ምነግርህ እኔ አሁን ይሄን ነገር እዚህ ጋር ማውራት የፈለኩት እኔ ስለጠፋችብኝ አይደለም። እንደነገርኩ ስለ ፍቅር አላወራንም። እኔ አገባታለሁ የሚል እቅድ የለኝም፣ አላገባትም። ፍቅረኛም የማረግ እቅድ የለኝም። ገብቷላ ኖርማል ነበር የምናወራው እና ቢያንስ ፍራንኩን የምትከፍልበት ጊዜ ሲመጣ መጥፋት ጀመረች ማለት ነው። በ2 ቀን በ3 ቀን እያለች ሳምንት አሁን ፍራንኩን እከፍልበታለሁ ብላ ያለፈችው ቀን 24 ቀን አላወራችኝም። ከናካቴውም ቴክስት አረኩላት፣ ቮይስ አረኩላት፣ አታየውም። እና አሁን እኔ እዚህ ጋር መናገር የምፈልገው ነገር ቢቻል እንደውም ሴቶች ሪከርድ አድርገውት እንዲደርሳት ቢደረግ እኔ ማለት እሷ ሊጎዳ የሚችል ነገሮችን ማድረግ እችላለሁ። ፍራንኬን ገብቷላ እኔ ብዙ ጉዳዮች አሉብኝ ሰው ነኝ፣ ብዙ የቤተሰብ ኃላፊነት ያለብኝ ሰው ነኝ። ራሴም ቢያንስ ጥሩ መስመር ላይ ያለው ሰው አይደለሁም። ገብቷላ ተርፎኝ ለሷ እንዲ ገንዘብ እንደሚሰጡ አይነት ወንዶች አይደለሁም እኔ። ገብቷል እና እኔ አሁን በዚህ እንደውም በውስጥ አወራለሁ ብዬ ነበር አሰብኩት። ችግር የለውም በውስጥ ከማወራ እንዲህ ባወራ ይሻላል። እኔ አሁን ይሄን ነገር የማትመልስልኝ ከሆነ እኔ እሷ ሊጎዳ የሚችል ነገር ብዙ ነገሮች አሉኝ፣ ማስረጃዎች አሉኝ። አንደኛ ፍራንኩ ተላከበት ደረሰኝ አለኝ፣ ቮይስ አለ። በዛ ላይ ደግሞ የራቆት ቪዲዮ አለ። እፖስትባታለሁ፣ እጎዳታለሁ። ገብቶሃል አይደለ? ግን በዚህ ወጣኝ ልክ አለኝ ሳይሆን በቪዲዮ ኩል ታወራለህ ራስን ለማዝናናት። አሁን ይሄን ብዬ ስለ ፍቅር ያወራው ነገር የለም። ወደፊት አብረን እንሆናለን የሚል ነገር አላወራንም። ገብቶሃል? ኖርማሊ በቃ ራስን ታዝናናለህ። በቃ ሰው ነህና ያስፈልጋል፣ ያምርሃል፣ ታደርጋለህ። አደረገን እንግዲህ ገብቶሃል? እና እኔ አሁን ቢያለው ብሩን ስትቀበለኝ ምን ብላ እንደተቀበለች መቼ መልሳለሁ ብላ እንዳለች ቮይሱ ከነ ሁሉ ጠቅላላ መረጃ አለኝ። እንግዲህ በሆነ አጋጣሚ እንኳን ሪከርድ ወይ ማለት ሪከርድ ተደርጎ እንኳን ደርሷት ወይም ደግሞ እታገሳታለሁ። እቺ የዚህችን ወር መጨረሻ ድረስ እታገሳታለሁ እስከ 6 ቀን ሳምንት፣ 1 ሳምንት ነው የምታገሳት። ከሳምንት በኋላ ችግር የለውም። ምክንያቱም ፍራንኬ ችግር የለውም ይበላ ከፈለገ ቢያንስ በዚህ ምድር ካልተቀበልኳት በሰማይ ቤት እቀበላታለሁ። ግን በተቻለ መጠን እሷን ሊያስቀይም የሚችል ነገር እሷን ሊጎዳ የሚችል ነገርን ከማድረግ ወደ ኋላ አለ ምን እንግዲያ። እና ምን ትለኛለህ አሁን? ምን አድርገው ነው የምትለኝ? እስኪ ምን ትመክረኛለህ? ለመጨረሻ ጊዜ ያወራችሁት መቼ ነው? ያው 24 ቀን ሆነ ዛሬ። አድራሻዋን አታውቅም አንተ? ቤቷን ምናምን አድራሻዋን አውቃለሁ። እንግዲህ ያው አንደኛው ደግሞ እቅዴ ወደ አድራሻዋ መሄድ ነው። አሁን ወደ አድራሻዋ ቤት እኔ ህገወጥ ሆኜ ነው የምሰራው። ገብቶሃል? አድራሻዋ ቤት እሷ ህጋዊ ሰው ነች፣ እኔ ህገወጥ ሰው ነኝ። ችግር ውስጥ ገባ እችላለሁ። ግን እንደ አማራጭ እሱንም እቅድ ይዤዋለሁ። አድራሻዋ አለኝ ማለት ሎኬሽን ነው ያለኝ። በሎኬሽን መሄድ ይችላል። አሁን ምን መሰለህ አለች፣ አሁን እዚህ ቲክቶክ ላይ አለች። ሼር ብታረግላት ነው እንጃ። ያው ከዚህ ከ2000 ምናምን ሰው እሷን ማግኘት ከባድ ነው። እስካሁን አላየኋትም። ድንገት በሆነ አጋጣሚ ልትሰማው ትችላለች፣ አይታወቅም። ቢያንስ ለጓደኛዋም እንደዚህ አበደረኝ አንዱን ፋራ ተበደርኩት ወሰድኩበትና ሸወጥኩትና ብላ ልታወራ ትችላለች። ገብቶሃል? እኔ ፋራ ሆኜ ሳይሆን አዝኜ ነው የሰጠኋት። ፋራ አይደለሁም እኔ። ገብቶሃል? እንኳን እሷ ማንም የሚሸውለኝ ሰው አይደለሁም። አልቅሳ ችግሯን ስትነግረኝ አልቅሳ አስበው፣ እህት አለኝ። አልቅሳ ችግሯን ስትናገር እኔ እሷ ላይ መጨከን አልቻልኩም። በላተኛ እንዳለ አውቃለሁ።
አዝኝላት ያን በማድረጌ እና የሆነ እንኳን የሚያውቃ ሰው ሊኖር ይችላል። ገብተዋላ እና ምን አይነት አማራጭ ውሰድ ብለህ ነው የምትለኝ? ምን ደሞ መስመረኝ ነገር? እሺ ተረጋጋ፣ እስቲ ሚዩት አድርግና አዳምጠኝ። እሺ አሁን ተረጋጋ። አንተ አሁን በመሰረቱ ይሄ የራቁት ቪዲዮ ምናምን የሚለውን ነገር አንደኛ ነገር ምንድነው እንዳልከው ብርህን ለመመለስ አሁን እሷ እዚህ ውስጥ አለችው ያልኩ መታ አትሊስት ተነጋግረን ገንዘብህን የምትመልስበትን መንገድ ከዛ ሰላም የምታወሩበትን መንገድ ለመፍጠር ነው። ከሌለችና ወይ ደግሞ አሁን እዚህ ውስጥ እየሰማች ካልሆነ እንዳልከው ሪከርድ ተደርጎ ምናምን ልታየው ትችላለች። ከሰማች ብትመጣ ደስ ይለኛል። ይሄ እዛ ደረጃ የሚያስደርስ አይደለም። ለ5000 ድርሃም የሰውን ህይወት የሚያበላሽ ነገር ውስጥ መግባት የለብህም። አንተ ነገ ከ5000 ድርሃም በላይ የሚገባ ሰው ነው። ገብቷል። ሰርተ መለወጥ ያለብህ ሰው ነው። እንደዚህ አይነት ነገር ውስጥም ገብተህ ፋይናሊ ለህሊናህም እንደገና ይህን በማድረግህም ደግሞ ነገ ሌላ መዘዝ ሊመዘዝ ይችላል። እርስ በርስ መቆራረጥ ነው የሚሆነው። አንዱ አንዱን ሲቆርጥ ነው የሚኖረው። ገንዘብህን ሰምተው አሁን ዛሬም ባትመጣ ነገም ከቻለች ታናግረኝ እኔ የምትሰማ ከሆነ ይህን ነገር በሰላማዊ መንገድ መፍታት ነው። 5000 ድርሃም ከህይወት አይበልጥም። መጀመሪያ እሷ አልመልስም ማለቷን አታውቅም። እንግዲህ ያለችበት ሁኔታ ከባድ ሆኖ ሊሆን ይችላል፣ ወይ ገንዘብ እጇ ላይ ያልኖረ ሊሆን ይችላል፣ ወይ እሷም ከባድ ችግር ገጥሟት ሊሆን ይችላል። ቃል በቃል አልመልስልህም ካለች አንተ እኮ ጉዳዩን ወደ ህግም እኮ መውሰድ እኮ ትችላለህ። ገብተዋል። ምክንያቱም ገንዘብ ያስገባህበት ደረሰኛለህ፣ ኤቭሪቲንግ መረጃዎች አሉ። በዛ አይነት መንገድ መፍታት ትችላለህ። ከዛ ውጭ ግን ይህ ራቁት ቪዲዮ ምናምን የሚለውን ለምን አንተ ወንድ ልጅ ነህ፣ ነገ ሴት ልጅ ልትኖር ትችላለች። ይህም ብታደረገው ነገ ምንም እርካታ የለው። ኦኬ አደረግከው፣ ከዛ በኋላስ ገንዘብ አይመለሱም። ኦፍኮርስ ግን ምንድነው የምታገኘው የህሊና ውጤት? እሱን አስበው እስቲ። ካደረግከው በኋላ የሆነ ነገር መጥፎ ነገር ከማድረጋችን በፊት ሰይጣን በሉ ይለናል። ገብተዋል። ግን እሷን ዋጥ አድርገናት ባናደርገው እንተርፋለን። ነገር አንተ እልፍ ትተኸው እልፍ ራሱ ብትል ፈጣሪ ምናልባት 10-15 ድርሃም አድርጎ ሊመልስል ይችላል በስራ ማድረግ እየቻለን አለማድረግ ነው ኃይል ማለት። ፓወር ማለት የሆነን ሰው መጉዳት እየቻልክ አለመጉዳት፣ ልታጠፋው እየቻልክ አለማጥፋት። እጅህ ላይ ያንን ሰው የሚያዋርድ የሚያጠፋው ህይወቱን የሚያበላሽ ነገር እንኳን ገብቶ እጅህ ላይ ግን ኦኬ እስቲ ብለህ መተው፣ ያ ያንተን ኃይል ያሳያል። ፓወር ማለት ያ ነው እንጂ አጋጣሚው ስናገኝ የሆነ ሰው ጥርስ ማውለቅና አይን ማጥፋት ያ ብቃትም ኃይልም አይደለም። እንደውም በጣም ነው የሚያወርድህ። ነገ ካለፈ በኋላ እኮ ይሄ ነገር ለራስህ ራሱ የምትኮራበት አይሆንም። ነገ ፊት ለፊት መስታወት ፊት ቆመ ራስን ስታየው ወረድካት የታባቷ የምትልለት አይደል፣ የሚያሸማቅቅ ነው። ከማድረግ በፊት ለዛ ነው ማሰብ ያለብህ። አሁን ነርቨስ ሆነ ሊሆን ይችላል፣ በጣም በስሜታዊነት ውስጥ ልትሆን ትችላለህ ምናምን። ግን ግድ የለም ይህን ነገር ረጋ አርገው ያዝ አርገው እቺ ጊዜ ትለፍ፣ እስቲ ትለፍ፣ ግድ የለም እመነኝ፣ ታመሰግነኛለህ። ወንድ የምትሆነው ከዛ በኋላ ነው። ተገፍተህ ተክደህ የካደህና የገፋህን ሰው ማጥፋት እየቻልክ አለማጥፋትን የመሰለው ወንድነት የለም። የእውነት ነው የምነግርህ። ወንዶች እዚህ ውስጥ ያላችሁ የበደሏችሁን ሴቶች የሚሆን ምንም ልታጠፏቸው፣ ልታዋርዷቸው፣ ገደል ልትከቷቸው እየቻላችሁ ኦኬ አላረገውም ብላችሁ መተው፣ ያ ወንድነት ይባላል። ነገ ሌላም ፍቅረኛ ብትይዝ አንተ ህይወትህ ቢቀጥል ልጆች ብትወልድ የምትነግራቸው ታሪክ የሚያኮራ ነው የሚሆነው። አየህ እንዲህ አይነት ልብ የነበረው ሰው ነው እንዴ ባሌ እንዲህ ተደርጎ ይህንን ግን አላደረገም አባቴ አያቴ ብለው የሚያወሩልህ። እንደውም ገንዘብ ይሄ ነው። ከዚህ በላይ እንኳን ተደርገህ አላጠፋውም አላረገውም ብለህ መሄድ ያ ያንተን ወንድነት ያንተን ልባምነት ያሳያል። ልባምነት የሚለካው በእንደዚህ አይነት ሁኔታ ውስጥ የምትወስደው ውሳኔ እንጂ በሰላም ጊዜ የምታረገው ወይም በፍቅር ጊዜ የምትለዋወጠው የፍቅር ቃላቶች አለ። ተኩሰህ ልትገለው እየቻልክ አንድን ሰው መሳሪያን ማስቀመጥ ነው አሸናፊነት በማንኛውም መልኩ። ስለዚህ እኔ የምሰጥ ሀሳብ ግድ የለም እቺ ራቁት ብትችል አጥፈው። አሌክስ ቀደም በደንብ አልተረዳኝም መሰለኝ። ይህን ነገር ከመሬት ተነስቼ አልለቀውም። ገብቶሃል? ቅደም ተከተል አለኝ። ቅደም ተከተል ደረጃ አንዳንድ ያቋታል ብዬ ለገመትኳቸው ሰዎች እንድሰጠኝ እንዲያደርጉልኝ ልናገር ነው። ቀጥሎ ስቴፕ ደግሞ በሪከርድም ቢሆን
ቮይስ አድርጊላት ታይ እንዳንቀያም እንዳንቆራረጥ ብዬ እንድላት አስቤያለሁ። አሁን መልቀቁን የሚለው ፎቶዋን ፖስት አለው ቅድሚያ መጨረሻ ላይ ነው ያን ነገር እንድትጠቀመው ያሰብኩት። ገብቶሃል? ግን አንተ ባልከው ነገር ሁሌ በሰዎች እየተበደልክ ስትኖር ገብቶሃል? ሁላችንም ውስጣችን ላይ ያዝነው ነገር አለ። ገብቶሃል? ቢያንስ ከድሮ ጀምሮ ከሀገር ጀምሮ በሰዎች ምክንያት ስትጎዳ ኑሮ ምስቅልቅሉ ሲወጣ ብዙ ነገሮችን ስታጣ ውስጥ ለሰው ልጅ ያለህን ጥላቻ ወይም ደግሞ ለሰው ልጅ ያለህን ግምት እያበላሸ ገብቶ ውስጥን እያጠቆረ ነው የሚሄደው። ገብቶሃል? እኔ ብዙ ነገሮችን አልፌ የመጣው ሰው ነኝ። ረዳኝ። እስከ መቼ ነው ቢያንስ በዳይ ሰዎችን ታግሼ የምኖረው? ገብቶሃል? ሰው ነህ እኮ ሰው ነኝ። አሁን መላእክት አይደለሁም እኔ ሰው ነኝ። ደጋግሞ ሰዎች እየበደሉኝ የምኖርበት አቅም የለኝም። ፈጣሪ ነው ደጋግሞ ስበድለው አይቶ ዝም የሚልህ። ገብቶሃል? ይህ ነገር እኔ በቃኝ አልችልም። ተረዳኝ። ካሁን በኋላ የበደሉኝ ሰዎች የመቱኝን እመታለሁ። ገብቶሃል? የበደሉኝን እበድላለሁ። በቃ አጸፉ ነው የምመልሰው። አለቀ። ምክንያቱም ሰው ህሊና ያለው ህብረተሰብ ጠፍቷል። ሰው ህሊና የለውም። በቃ እንዳለ እያያርን እንዲያው ስንት እህቶቹን የሚበድሉ ስንት ወንድሙን የሚበድል ገብቶሃል? ሰው በገንዘብ የተነሳ ህሊናው ታውሯል። ያን ህሊናው የታወረውን ህዝብ ደግሞ ትሏል፣ አይኑንም ታጠፋለት። ተረዳኝ። ስለሆነ አሁን ይሄ ነገር ነች የምቆይበት አቅም የለም። ባሁን የምራዳህ ነገር ምን አለ ያልከው ትክክል ነው። አንተ ይሄ ነገር በማድረግ ምን ትጠቀማለሁ? ምን አልተጠቀም እችላለሁ? የእሷ ህይወት በመጎዳቱ ምን አልተጠቀም እችላለሁ? ግን በቃ ተናድጃለሁ። ገብቶሃል? የሰው ልጅ ሲበድልህ ትዕግስት ያልቃል እና ሀሳቤ እንደዛ ነው። እሺ ተረጋጋ። አሁን ባይዞ በዚህ አይነት ሁኔታ ውስጥ ሆነ አሁን እንድትወስን አይደለም እኮ የምልህ። ከዚህ ከወጣህም በኋላ አስብበት፣ ጊዜ ውሰድ። ገብቶሃል? ይህን የምልህ ከመሬት ተነስቼ አይደለም። አሁን ይህንን ነገር በማድረግህ በመልቀቅ ፖስት በማድረግህ እንደውም ሞር በቃ ከደቨረስ አይጠራም። ምን አገባ? አንተም ራሱ በፈጣሪ የበቀል እንትን ውስጥ ሳጥን ውስጥ ነው የምትገባው። የበደለ በሙሉ የሰራውን ያገኛል። ገብቷል? የዘራውን ያጭዳል። ሰው አንተ ሀቅህ እንዲወጣልህ ከሆነ ተበድለህ ልፍ ብለህ መሄድ የነገ ህይወት አያሳስብህም። እኔ ፊውቸር ነው የምልህ፣ የወደፊቱን እንድታይ ነው። ነገ አንተ በህይወት መንገድ ላይ ስትራመድ የዘራውን አንተም ታጭዳለህ። ምንም አሁን በማድረግህ ምንም የህሊና እርካታ አታገኝ። ሰይጣን ነው የሚደሰተው ይህን በማድረግህ። ሌላ የምታስደስተው ማንም የለም። አንተ ራሱ አትደሰትም ካረከው በኋላ ግን መራመድ አይቀርም እኮ በህይወት ትኖራለህ እኮ። ስትቀጥል ወደፊት ነገ አንተም የዘራውን ነው የምታጭደው። ልክ እንዳደረከው ይደረግብሃል። ስለዚህ ምንድነው ማድረግ ያለብህ አንተ? ፍሬኑን ያዘው፣ አጥፋው ቪዲዮቿን ምናምን ከቻልክ ጠይቃት፣ አስጠይቃት። በህግም መጠየቅ ካለብህ በህግ ጠይቅ። በትክክለኛው መንገድ ሂድ ነው የኔ ሀሳብ። ገብቷል? እንጂ አንተ ገንዘብ ገደል ይግባ ማለት አይደለም። ምንም የማንም ሴት የወንድንም መውሰድ አለባት ማለት አይደለም። ማንም የማንንም መውሰድ የለበትም። ለዛ ነው እንዳልኩ አሁን መምጣት ብትችል አሁን እሷ ብንነጋገርና ይህንን ነገር ብትፈቱት በጣም ቀላል ነው። ገንዘብ እጇ ላይ እንኳን ከሌለ ሰርታ እንድትከፍልህ ገብቷል? ማድረግ ያለባት ነገር አሁን ካልቻለች በዚህ ጊዜ ውስጥ ምናምን ተብሎ ነገሮችን እንትን እንድትል ነው። ግን አድራሻውም የለኝም ቲክቶክ ላይም የለችም ብለህናል። ሜይ ቢ ዛሬ እንኳን ባትኖር ነገ መምጣት ትችላለች። ሁልጊዜ ስላለው ገብቷል? ሼር አርግላትና ወይም ሼር አርጉላትና የምታውቋት ልጆች ካላችሁ ከዛ እናወራበታለን። ከዛ ውጭ ግን እመነኝ ይሄ አሁን እጅህ ላይ ያለውን ፖስት አደርገዋለሁ ምናምን በሴት ልጅ ላይ እንዲደረግ የማትፈልገው ነገር አንተም አታርግ። ቅድም እንደነገርኩ አሁን ስሜታዊ ስለሆንኩ አሁን የምልህን አትረዳኝም። ምክንያቱም በእኔ ቀዝቃዛ ሁኔታ ውስጥ አይደለም ያለው። ልክ እንደኔ አንተ በጣም ሞቃት ሁኔታ ውስጥ ነው ያለው። ይህን እንድትረዳ አልጠብቅም። ግን ወንድ ማለት ማጥፋት እየቻለ መተው፣ መተኮስ እየቻለ አለመተኮስ መቻል። ይህንን ለማድረግ እንትን አድርግ ነው። እጅህ ላይ ያለውን ነገር በተሻለ መጠን አጥፋላት። እልፍ ስትል እልፍ ይገኛል። እንግዲህ እድሜ ስንት እንደሆነ ባይገባኝም እንግዲህ እኔ ሼባ ስለሆንኩ ልንገርህ፣ እልፍ ስትል እልፍ ይገኛል። ሼባ ስለሆንኩ ደስ ይላል። ከአንተ ማን ሰው አይደለሁም እኔ። እሺ ሌላ ቻንስ እንሞክር፣ ሌላ አማራጭ እንሞክር። ይህን ሳምንት ልጠብቃትና ስልኳን ልላክልህ፣ ሞክር ቻንስህን። እኔ እንኳን አንተ ፈጣሪ መቶ ተው ቢለኝ አቶ ይሄ ነገር ምክንያቱም እስቲ ሼር አርግላት ላይቭ ምናምን ንገራት ትምጣና እስቲ ከእሷ ጋርም እናወራለን። እሺ ችግር የለም። ስልኳን ልክልሃለሁ፣ አድራሿን ልክልሃለሁ። አድራሿ እኮ አለኝ ብዬሃለሁ። በቃ ቤቷን አውቃለሁ፣ ሎኬሽን አለኝ፣ መሄድ ይችላለሁ። ግን ከየትኩኝ የራሴ ችግር ውስጥ ልገባ ስለምችል ዝም ብዬ መሄድን አልፈልግም።
የራሴን ኮንዲሽን ጠብቄ ነው የምንቀሳቀሰው። ባይሆን ግን አንተ ስልኳን ሰጠህና ይህን ሳምንትን ታገሳትና በዚህ ሳምንት ውስጥ ማትልክ ከሆነ ሪከርድ አደርግላታለሁ። እኔ ታይ እንዳንቀያይም ብዬ እምቢ ካለች ደግሞ ስልኳን ሰጠህና ታወራታለህ። በአንተም እምቢ ካለች በቃ የራሴን አማራጭ ወስዳለሁ። ግን ሁኔታውን መጀመሪያ እንወቅ። እሷ አልሰጥም በአፏ ካለች ነው አንተ አሁን እንዲህ አይነት ንዴት ውስጥ መግባት ያለብህ። ግን አላለችም። ይሄኔ ምን ላይ እንደሆነች ማን ያውቃል? እሱን እኮ ነው የምልህ። እሱን ነገር ነው የምልህ። ደውላ መጥፋቷን ያናደኝ። ለምሳሌ በቃ ነገራቶች አልተሳካሉኝም፣ እባክህን ይቅርታ 1 ወር ጨምርልኝ ብላ ብትለኝ እኮ ኖርማል ነው። ገብቶሃል? እኔ መጥፋቷና መልክቴን አለማየቷ ነው በቃ ያናደደኝ፣ ነርቨስ ያደረገኝ ማለት ነው። ችግር የለም እና ትክክል ነው። ሰውነችና የሆነ ነገር ሊያጋጥማት ይችላል። ሰውነችና የሆነ ነገር ሊያጋጥማት ይችላል። እሱን ነው የምልህ። እሱን እንወቅ። ገብቶሃል? ሼር አድርጉላት የምታውቋት ጓደኞቿ ምናምን ካላችሁ ከዛ እንነጋገራለን። ችግር የለውም። እሺ አንተ በቃ ከሳምንት በኋላ አወራሃለሁ። እሺ ወንድሜ። እሺ መልካም። ምንም ነገር እንዳታረግ እና አውራን ድጋሚ። አስቸጋሪ ነው ጎበዝ። የራቁት ፎቶ ቪዲዮ በህጋዊ መንገድ በመነጋገር ምናምን ለመፍታት መሞከር ነው። ምክንያቱም ብሩ በጣም ከሁኔታው አንጻር እሱ ሊያረግ ካሰበው አንጻር ብሩ በጣም ኢምንት ነው። ገብቷችኋል? እንግዲህ ትምህርት የማትማሩት ለዚህ ነው። ይሄ ማለት ሴት ልጅ የወንድ ልጅም መግፈፍ አለባት፣ ቆዳ መግፈፍ አለባት ማለት ነው። አንዳንድ ሴቶች አሁን እዚህ እሰይ ደግ አደረገች ምናምን። እንዴ ወንድምሽ ቢሆንስ? እሱ ልጅሽ ቢሆንስ? እንዴ አባትሽ ቢሆንስ? እንዴት ያለሽ እንዲህ ያላችሁ ሴቶች ማለት አላችሁ። ከስር ያዩዋችሁ ነበር ማለት ጀግና ደግ አደረገች ምናምን። እንዴ ወንድምሽ ቢሆንስ? እንዴ አንዳንድ ጊዜ ወንዶች ሴቶችን ሲበድሉ ለምን እንደምንለው እኮ ሴቷም ወንዱ ሲበደል ለምን ማለት እኮ አለብን አይደል? ትክክል እኮ አይደለም። ፍትሃዊ መሆን አለብን። የቆምንበትን ቦታ ማስተዋል ያስፈልጋል። የባሳለን ሀገርን አትልቀቅ ብሏል ሰውዬው። ገና እንሰማለን ብዙ። እድሜና ጤና ይስጠን እንጂ ቲክታክ ላይ ወንድም ትጠባበሳ። ወንዶችም እረፉ። ለወንዶችም መርፌ መውጋት አለብን መሰለኝ እዚህ ቤት። ወንዶችም እረፉ፣ አትጥበሱ። ቲክቶክ ላይ ሴት ብቻ ነው እንዴ የሚባለው? ሄሎ እሺ፣ ሚውት አደረግሽ። ቀጣይ ወንዶችም አትጥበሱ፣ አትጀናጀኑ። ብዙ ቆዳ ገፋፊ ሴቶች አሉ። ይህ ምንም ጥያቄ የለውም። በደል ጾታ የለውም፣ ጥፋት ጾታ የለውም። ሄሎ አሌና አሌክሶ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እኔ ግን ማለት ነው አሌክስ የገባሁት አሁን ያወራው ልጅ እኔ አንዴ በእናትህ ማለት ይሄን እንትን ያለኝ ስለ ፍቅር ምናምን አላወራንም ማለት እንዴት የራቁት ቪዲዮ ሊይዝባቻል? እሺ አሁን ቆይ፣ ስለዚህ የምናብራራ የኔ እናት አሁን እኮ በቃ ዘጋ ነው አይደለ? ሌላ ሰው ደግሞ እናስተናግድ አይሻልም? አይ ጥያቄ ሆኖብኝ ነው። በአንድ ዙሪያ ብቻ እንዳናወራ ነው። እሺ የኔ እናት። እሺ ቴንክ ዩ። እሺ በቃ እንዲህ ለዚህ ብላችሁ የላካችሁ ሰዎች ካላችሁ በአጭር ቋንቋ እኔ ልዝጋላችሁ። የራቁት ቪዲዮ የያዘው ልንዝናና ነው አለ እኮ። ፍቅር የለንም፣ ስለ ፍቅር አላወራም። ኢንጆይ ለማድረግ ነው። ኢንጆይ ለማድረግ ግን እናወራለን። ያምርሃል ምናምን አለ እሱ ነው ያለው፣ ነው ያላልኩ። ቃል በቃል ይኸው አልዋሸሁም። ያምርሃል ምን ያምርሃል? ምንድነው የሚያምረው ደግሞ ሚልም አይጠፋም። እኔ እንጃ። እኔ ከ18 ዓመት በታች ነኝ። ምን እንደሚያምር አላወኩም። ግን ያለው ቃል በቃል ግን ለመዝናናት ነው፣ ኢንጆይ ለማድረግ ነው። ያምርሃል ያው አለ አይደለ አለ። ያምርሃል አዎ አለ አይደለ ያለው ምንድነው ካላችሁ ጠይቁት። እሱ እኔ አንደር ኤጅ ነኝ፣ ገና አልደረስኩ ለአቅመ አዳም። ገና እንትን እንዳትሉ እኔ ማብራሪያ እፈልጋለሁ። ጤና ይስጥልኝ። ሰላም አሌክስ። ሰላም እሺ፣ ብዛ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሰላም ነው እግዚአብሔር ይመስገን። ምን እንታዘዝ? ይቅርታ አንድ ነገር ላስቸግራችሁ ነበረ። እኔ ምክር ምናምን እንኳን አይደለም፣ የሆነ ቻሌንጅ ተሰጥቶኝ ነው እና ይቅርታ ግን እኮ ነገር ይቶ ምንድነው? እሺ በቪዲዮ ነው ቻሌንጁ። ቪዲዮ ሰርታችሁ ከ70 ሺህ በላይ ላይክ ያለው የ100 ሺህ ብር አሸላሚ ይሆናል ተብሎ ነው እና ቪዲዮ ትናንት ማታ ነው የፖስተቱት። ጊዜው የሚያልቀው ደግሞ አርብ ነው።
እና ቤተሰቦች ገብተው ላይክ እንዲያደርጉልኝ ፒን አድርጌዋለሁ። ፕሊስ በዚህ አጋጣሚ ጠይቃቸው ብዬ ነው። አመሰግናለሁ። እሺ ግን አሁን ሰርጀሪ ላይ ነን። አሁን ሁሉም እንዴት በሚቀጥለው እኔ ትሰራኛለህ ሰርጀሪ። ለዛሬ ተባበሩኝና እሺ ልቆይ ወይስ በቃ ወረጅ እንጂ ቀዶ ጥገና ላይ ነን። አሁን የቻሉት ሰዎች ገብታችሁ ለፋሚሊዎች ንገሩልኝና እኔን አይተው ክሊክ አድርገውኝ እንዲሄዱ ትንሽ ልቀመጥ። አረ ሰርጀሪማ እንደዚህ እኮ አይሰራም። የእኔ እናት ደም ምናምን እዚህ የፈለጥን ድንገት መርፌ ብትረሳስ ደግሞ እንትን አርጉ። በቃ አርጉላት ገብታችሁ። አንቺም ደግሞ ቪዲዮውን ደጋግመሽ ስሪ። እሺ ደጋግመሽ። ኦኬ ያው ቀኑ አጭር ስለሆነ ነው። ግን በጣም ይቅርታ እዚህ ጋር ማይተውኛል አንዳንድ ሰዎች ወይ የትርፍ የምትሉኝ ግቡና ፕሊስ ላይክ አድርጉልኝ። ምንም አይከፈልበትም። አመሰግናለሁኝ። መልካም ቀዶ ጥገና። እሺ አመሰግናለሁ። አሁን እዚህ ጋር ገብተው አበሻ እኮ አታርጉ እኮ ነው የሚለው። አሁን እንዳታረጉ ብትይ አሪፍ ነው። እንዳታረጉ ገብታችሁ ቪዲዮችን እንዳታዩ ብትይ ተተበቶ ይጠቅማል። ምን እንደምታመጫ ያለው እንደውም ብለው ገብተው ላይክ አድርገው ክሊክ አድርገው ምናምን ይወጣሉ። ገብታችሁ ፎሎ አድርጉ የምትሉ ሰዎች በጣም ነው የምታሳዝኑ። አታርጉኝ በሉ። እኛ አበሾች ተቃራኒ ነው መሰለው፣ ሪቨርስ ነው። እኔ አሁን አርጉኝ ብዬ ስለማላውቀው ዝም ብሎ ፎሎ እያደረጉ እዚህ ያደረሱኝ። አርጉኝ ብለውን አንድም ሰው አያረገኝም። ቆይ እንደውም አርጉኝ ማለት ጀምራለሁ። የታባቱ ከዚያ ፎሎ እያደረጋችሁ ምናምን ላለው አንድም ሰው አያረግም። ታፕታፕ እንዳታረጉ። አንድ ታፕታፕ የሚያደርግ ሰው ካየው እያንዳንድሽ የፍርድ ቤት መጥሪያ ነው የሚመጣልሽ። እፋረዳችኋለሁ ፍርድ ቤት። ልክ እያንዳንድ ጠበቃ ቀጥሬ ነው ልክ ማስገባችሁ። አንድ ሰው ታፕታፕ እንዳያረጋው እዚህ ቤት ሜምበርም እንዳትሆኑ። ይሄ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር እንዳትሆኑ። አንድ ሜምበር ባይ ከዚህ በኋላ ፍርድ ቤት ይኸው አንድ ሜምበር እንዳለ አላልኩም። ይያዙ። እነዚህ ሜምበር እየሆኑ ያሉ ሰዎች ይያዙ በተገኙበት። ከስሜ ጎን ያለውን ልብ ቅርጽ ምልክት እየነኩ ሜምበር የሚሆኑትን ሰዎች ስም ያዙልኝ። ይኸው አልሰማ ብለዋል። ያዙልኝ በሕግ አምላክ። አይሽ አበሻ ቢኮዝ ዊ አር አበሻ። እኔ አበሻ አድርጎ ስለፈጠረኝ ፈጣሪ እንዴት እንደማመሰግነው በቃ እንጂ እኮ ነው የምናደርገው። እንለያለን። ሄሎ እሺ ታዲያ ካላወራሽ ለምን ላክሽ? እኔ እናት እኔ እኮ ሪኩዌስት የሚልኩ ሰዎች በጣም ስለሚያዝናኑኝ። ለምንድን ነው የምትልኩት ሪኩዌስት? ገብቶ ለመውጣት ነው ሰልፊ ምናምን እንደዚህ ተነስታችሁ። 24 ደቂቃ ይቀረናል። 24 ደቂቃውን አጣጥመን ሄሎ እሱ መውጣት ነው እንጂ ወደ ውጭ ገባ። የዚህኛው ስጋ ይሄ እንደዚህ ካለ ሄሎ። አሁን ግን እንትንሽ እዚህ ጋር ያዘ እኮ የተገባ ቦታ ያዘ። አሁን አንቺ ይሄ መግባ ገባ አይደል? መውጣት ነው የምትፈልገው። ስጋው እንደወጣ ነው የምትፈልገው። ግን እሱ ያዘውና እዚህ ጋር ራሱ ቀይ ያረጋይ። እኔ እኮ ጋይስ እኔ ሚስጥር እንዳንሰማ ተው፣ ሚስጥር እንሰማለን። ሪኩዌስት ልካችሁ ሌላ ወሬ አታወሩ፣ ስልካችሁ አታስቀምጡ ብዬ ይኸው። እነዚህ ልጆች ሆነ ያልታሰበ ሚስጥር ሊያወጡ ይችላሉ ባላጠፋላቸው። ሄሎ ሰላም አሌክስ። ሰላም። እሺ ብዛ እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? የህዝብዬ ቴንክ ዩ ሶ ማች አመሰግናለሁ። ሄሎ የት ገባች? ሄሎ እያወራሽ ነበር አይደለ? ተሳሳትኩ። ዋ ጮሄኔ ሳኩት። ለምድሮ ጮሄሽ ሳቅሽው? ለምድሮ ጮሄሽ ሳቅሽው? በቀድሙ እንትን ነው በቀድሙ ልጆቹ ባወሩት። አይ ሚስጥር እንሰማለን አልኩ፣ አልሰማ አላችሁ። ሄሎ ሄሎ፣ ጤና ይስጥልኝ። እንዴት ነህ አሌክስ? ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ?
ምንም አይደል ግን የሆነ ህይወት ታሪክ ነበረኝ። ምንም አይደል ግን የህይወት ታሪክ ነበረኝ የሚሉት ነው። ባይዘይ ለመጀመሪያ ጊዜ እንደዚህ ላይፍ ስለሆነ እሺ ምን እንታዘዝ ንገሪኝ እስኪ። እና ከአንዱ ጋር ፌስቡክ ላይ ተዋወቅን ማለት ነው። እሺ እንዴት ተዋወቃችሁ ፌስቡክ